ሰላም ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምጽ ተከታታዮች ይህ የኢትዮጵያ ድምጽ ነው የኢትዮጵያ ድምጽ የካቲት 30 ቀን 2017 ዓ.ም ዜናዎቻችን ከይሳት ጀምሮ መደመጣቸውን ይቀጥላሉ በያላችሁበት አብራችሁ ትቆዩን ዘንድ በአክብሮት ጋብዘናል ከብሪታንያ ብሌሄም ቤተ መንግስት የተሰረቀው የወርቅ መጸዳጃ ቤት ዕቃ የትገባ የመጸዳጃ ቤቱ ዕቃው የቀድሞ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ይጠቀሙበት የነበረ ነበር ተብሏል ከብሪታንያ ቤሌሄም ቤተ መንግስት የተሰረቀው የወርቅ መጸዳጃ ቤት ዕቃ የት እንደደረሰ ያነጋገረ ይገኛል ብሪታንያ በሁለተኛው የዓለም ጦርነት ወቅት በምትመራበት የሚታወቁት ዊንስተን ቸርችል ይጠቀሙበት የነበረውና ከወርቅ የተሰራው ከመጸዳጃ ቤት ዕቃ በሌቦች ተሰርቋል ከ5 ዓመት በፊት የተሰረቀው ይህ ውድ ዕቃ በየ3 ደቂቃው በጎብኚዎች ይጎበኝ የነበረ ቢሆንም በ5 ደቂቃ ውስጥም ደብዛው ጠፍቷል ይህ የመጸዳጃ ቤት ዕቃ 18 ካራት ወርቅ ነው የተባለም ሲሆን በአጠቃላይ $6 ሚሊዮን ዋጋም እንዳለው በወቅቱ ተገልጿል የወርቅ መጸዳጃው የሚገኝበት ብሌሄም ቤተ መንግስትም በዩኔስኮ በዓለም ቅርስነት የተመዘገበም ሲሆን በየዓመቱ በአማካኝ በ1 ሚሊዮን ጎብኚዎች ይጎበኛልም ተብሏል እዚህ ቤተ መንግስት ድምቀት የነበረው ይህ መጸዳጃ ቤት ዕቃ የሰረቀው አካል የብሪታንያ ፖሊስ ክትሉን ቀጥሏል የተባለም ሲሆን እስካሁን የት ወስዶት እንዳለም አልታወቀም ተጠርጣሪዎቹ ጎብኚ መስሎም የገባ ዕቃው ያጓጓዘና የገዛ ነው የተባሉ 3 ተጠርጣሪዎች ፍርድ ቤት የቀረቡም ሲሆን የሀገሪቱ ጠበቆች ወርቁን ተቆራርጦ እንደተሸጠ ለፍርድ ቤቱ አስረድተዋል ሲል AFP ዘግቧል ጠበቆች ተጠርጣሪዎቹ ያደረጓቸውን የመረጃ ልውውጦች የሲሲቲቪ ተንቀሳቃሽ ምስሎችና ሌሎች ማስረጃዎችን ለችሎቱ አቅርበዋል ነው የተባለው ይሁንና የሀገሪቱ ፍርድ ቤት በተከሳሾቹ ላይ የጥፋተኝነት ውሳኔ አለማሳለፉም ተገልጿል 98 ኪሎ ግራም ይመዝናል የተባለው ይህ ወርቅ ስሪት መጸዳጃ ቤት በፍጥነት መሰረቁና ፖሊስ ንብረቱን ማስመለስ አለመቻሉ ብዙዎችን አስገርመዋል ዲሞክራቲክ ኮንጎ የአማጽያን መሪዎችን ለጠቆመኝ $5 ሚሊዮን እሰጣለሁ አለችም ዲሞክራቲክ ኮንጎ አማጽያን መሪዎችን ለጠቆመኝ $5 ሚሊዮን እንደምትከፍል አስታውቃለችም የዓለማችን እጅግ ተፈላጊና ውድ ማዕድናት የሚገኙባት ዲሞክራቲክ ኮንጎ የትጥቅ ትግል ባነሱ የአማጽያን እየተፈረከረከች ትገኛለችም አማጺ ቡድኖቹ በተለይም በምስራቃዊ የሀገሪቱ ክፍል ከተሞችና የማዕድናት ማውጫ ስፍራዎችን እየተቆጣጠሩ መጥተዋል ጎረቤት ሀገር የሆነችው ሩዋንዳም አማጺያኑን ትደግፋለች የሚል ክስ ከኪንሻሳ እየተነሳባትም ሲሆን ኪጋሊም የቀረበባትን ክስ ውድቅ አድርጋለች ይሁንና የመንግስታቱ ድርጅት ባለሙያዎች ባሳለፍነው ዓመት ባወጡት ሪፖርት 4000 የሩዋንዳ ወታደሮች M23 የተሰኘውን አማጺ ቡድንን ተቀላቅለው እየደገፉም ይገኛሉ አማጺ ቡድኖቹ በቅርቡ ቡካቡና ጎማ የተሰኙ ከተሞችን የተቆጣጠሩም ሲሆን ዓላማቸው በትጥቅ ትግል አማካኝነት የሀገሪቱን መንግስት በመጣል ውጥን እንዳላቸው በይፋም ተናግረዋል በምርጫ ስልጣን የተቆጣጠረው የፕሬዝዳንት ቴሺግዳ መንግስት የኮንጎ ወንዝ ጥምረት በሚል የትጥቅ ትግል እያደረገ ያለውን ቡድን 3 ሰዎች ያሉበትን ለጠቆም $5 ሚሊዮን ካሳ እንደሚከፍሉም ተናግረዋል የቀድሞ የሀገሪቱ ምርጫ ኮሚሽን ኃላፊ የነበሩት ኮሎኔል ናንጋ የጥምረቱ መሪ ሆነው የተመረጡም ሲሆን በሀገሪቱ ውስጥም የእስር ማዘዣ መጥቶባቸዋል የዲሞክራቲክ ኮንጎ ፕሬዝዳንት ፊሊፕ ቴክሺዳ አሜሪካ በሩዋንዳና አማጺ ቡድኖቹ ላይ ጫና እንድታደርስ የዲፕሎማሲ ጥረት ከማድረግ ባለፈ ተጨማሪ ድጋፍ እንድታደርግም ጠይቀዋል አማጺ ቡድኖቹን ለመደምሰስ የአሜሪካ መንግስት ድጋፍ የሚያደርግ ከሆነ ከሀገሪቱ ማዕድና ተጠቃሚ ልትሆን እንደምትችልም እንደ አማራጭ ቀርቦላታል ሲልም ቢቢሲ ዘግቧል ውድ የኢትዮጵያ ድምጽ ተከታታዮች ለየካቲት 30 ቀን 2017 ዓ.ም ለእሁድ ያዘጋጀናቸውን የውጪ መረጃዎቻችን እነኝን ይመስላሉ አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን ሰላምን ተመኘን